ሰላም ጤና ይስጥልኝ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን ህዳር 4 2018 ዓ.ም የምሽት መዋለ ፋኖ ዜና ነው ተጀምሯል። በቅድሚያም ዋና ዋና ዜናዎችን በማስደመጥ እንጀምራለን። የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ለተከታታይ 6 ወራት ሲሰለጥኑ የነበሩ የ64ኛ ክፍለ ጦር እግረኛ ሰራዊት በሸበል በረንታ በደማቅ ሁኔታ ማስመረቁን ገለጸ። በዝርዝር ይዘነዋል። በምስራቅ አማራ ቀጠና ምኒልክ ዕዝ በራያ ቆቦና መርሳ ባደረገው ተጋድሎ ድል ሲቀዳጅ በምዕራብ አማራ ቀጠና የቴዎድሮስ ዕዝ አቸፈር ወንድዬ ላይ ድል ተቀዳጅቷል። በዝርዝር እናስደምጣችኋለን። ብልጽግና ሲላላኩት በነበሩ ተላላኪዎች ላይ እርምጃ እየወሰደ መሆኑ ተነገረም። 3 የአድማ ብተና አዛዦች በአደባባይ በመከላከያ ሰራዊት ተረሽነዋል። በሰሜን ጎንደር ዞን አዳርቃይ ዛሬም ያገዛዙ ሰላም አስከባሪ ኃይል የእርስ በርስ ግጭት ውስጥ ገብቶ በርካቶች መሞታቸው ተነግሯል። የተጀመረው የህልውና ትግል በድል እንዲጠናቀቅ የፋኖ አመራሮች ከሰራዊትና ከህዝቡ የሚቀርብላቸውን የአንድነት ጥያቄ በአጭር ጊዜ መመለስ አለባቸው ተባለም። የተከበራችሁ አድማጭ ተመልካቾቻችን እነዚህና ሌሎች አበይት መረጃዎችን በዝርዝር እየነገርናችሁ አብረናችሁ ቆይታ እናደርጋለን። የግሎባል ፋኖ ሚዲያ ዩቲዩብ ገጻችን ላይክ፣ ሼር እና ሰብስክራይብ በማድረግ ይወዳጁን። ወደ ዝርዝሩ አልፋለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ለተከታታይ 6 ወራቶች ሲሰለጥኑ የነበሩ የ64ኛ ክፍለ ጦር እግረኛ ሰራዊት በሸበል በረንታ በደማቅ ሁኔታ ማስመረቁን አስታውቋል። የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ለተከታታይ 6 ወራት ያሰለጠናቸውን የእግረኛ ሰራዊት ትናንት ህዳር 23 2018 ዓ.ም በሸበል በረንታ ወረዳ የደጃዝማች በላይ ዘለቀ የሽፈራው ገርባው ልጆች ለአምስተኛ ዙር በደማቅ ሁኔታ ተመርቀዋል። እንደ ህዝብ እንዲጠፋ የተፈረደበት የአማራ ህዝብን ከጅምላ ጥፋት ለመታደግ ፋኖ ላለፉት 2 ዓመታት የህልውና ትግል እያደረገ ይገኛል። ህዝብን ከጅምላ ጥፋት ለመከላከል ፋኖ አደረጃጀቱን በማዘመንና ሰራዊት በመገንባት በኩል በርካታ ስራዎችን እየከወነ ይገኛል። በአራቱም ማዕዘናት የፋኖ ስልጠናና ወጣት አደረጃጀት መፍጠሩ ተጠናክሮ የቀጠለ ሲሆን ትናንት የምዕራብ አማራ ቀጠና ቴዎድሮስ ዕዝ ለወራት ያሰለጠናቸውን እጩ የፋኖ አባላት በደማቅ ሁኔታ አስመርቋል። ሀገር የመሰረተው ፊደል የቀረጸው የራሱ እምነት የራሱ ባህልና እሴት እንዲሁም የራሱ ወግ ያለው ለበርካታ ዘመናት የኢትዮጵያን ዳር ድንበር አስከብሮ የቆየው የአማራ ህዝብ አሁን ላይ በብልጽግናው መንግስት የጭቆና ቀንበር ተጭኖበት ዘርፈ ብዙ መከራዎችን እያስተናገደ ይገኛል። በአራቱም ማዕዘን ደሙን አፍሶ አጥንቱን ከስክሶ ሀገር የገነባው ታላቁ የአማራ ህዝብ ዛሬ ላይ በገንዛ ሀገሩ በገንዛ ርስቱ ባይተዋር ሆኖ በጀምላ ይገደላል፣ በጀምላ ይሳደዳል፣ በጀምላ ይፈናቀላል፣ ሀብት ንብረቱ በወራሪዎቹ ይዘረፋል፣ እንዲወድምም እየተደረገ ቀጥሏል። ኢትዮጵያን ያሻግራሉ ሀገር ይመራሉ ተብለው ተስፋ የተጣለባቸውና በህዝብ ተወዳጅ የነበሩ የአማራ ምሁራን በጀምላ ታፍሰው በጨለማ እስር ቤት እየተሰቃዩ ይገኛሉ። አቶ ክርስቲያን ታደለ፣ አቶ ዮሐንስ ቦያሌውና መስከረም አበራ፣ ጎበዜ ሲሳይ፣ ዶክተር ወንዱሰን አሰፋና ሌሎች ምሁራን በጀምላ በጨለማ እስር ቤት ታስረው እየተሰቃዩም ይገኛሉ። የአብይ አህመድ አረመኔያዊ ስርዓት የአማራን ህዝብ ለማጥፋት ያጭርና የረጅም ጊዜ እቅድ በማውጣት በዓለም ላይ ተደርጎ የማይታወቅና ለማየት የሚሰቀጥጡ ዘግናኝ እንዲሁም አስነዋሪ ተግባር እየፈጸመና እያስፈጸመ ቀጥሏል። ይህ ሁሉ ድርጊት የሚፈጽሙት ከአማራነታቸው ይልቅ ወዳቸው የግል ጥቅማቸው በልጦባቸው ባንዳ በሆኑ አመራሮችና ሚሊሻዎች ጭምር እንደሆነ እናረጋ ከበደ፣ አገኘሁ ተሻገር፣ ተመስገን ጥሩና ሌሎች ወዳቸው የአማራን ህዝብ የሸጡ ባንዳዎች ይገኙበታል። እነዚህንና የሚያገለግሉትን አገዛዝ ከህዝብ ጫንቃ ገርስሶ ለመጣል ሲባል የህልውና ተጋድሎ ሲደረግ ቆይቷል። ይህንን ጸረ አማራ አገዛዝ ለመጣል ተመራቂዎች ከህዝብ ትልቅ አደራ መቀበላቸውን በምረቃ ስነ ስርዓቱ ተናግረዋል። በመጨረሻም በመላው አማራ ክልል በአማራ ህዝብ ላይ የተከፈተውን ጦርነት ለመቀልበስና ድል ለማድረግ ዝግጁ መሆናቸውን እጩ ተመራቂ የፋኖ አባላት ቃል ገብተዋል። ይህ የአማራ ፋኖ ብሔራዊ ኃይል በአራቱም ማዕዘናት ድል ተቀዳጅቷል። በምስራቅ አማራ ቀጠና ምኒልክ ዕዝ ዞብላምባ ክፍለ ጦር 4ኛ በረኛው ሻለቃ ራያ ቆቦ ተክሎች ዙሪያ ያለውን የፋሽስቱ ሰራዊት አንዱን ምሽግ ሙሉ በሙሉ በመደምሰስ ታላቅ ድል ተጎናጽፏል። ዞብላምባ ክፍለ ጦር 4ኛ በረኛው ሻለቃ ትናንት ዳር 23 2018 ዓ.ም ከቀኑ 10 ሰዓት ላይ ራያ ቆቦ ተክሎች ዙሪያ ካሉት የፋሽስቱ ሰራዊት ምሽጎች አንዱ ላይ በሬ አርዶ ከሚበላበት ተሰብስበው በመግባት ምሽጉን ሙሉ በሙሉ በመስፈርና በርካታ ኃይሉን በመደምሰስ ብሎም በማቁሰል ታላቅ ድል ተጎናጽፏል። የጠላት ኃይል ምንም አይነት ዋርድያ ባላስቀመጠበትና በሌለበት ሁኔታ ምሽጉ ላይ በሬ አርዶ በሚበላበት ቀን 10 ሰዓት ላይ ተስበው በመግባት እስከ ምሽቱ 12 ሰዓት ድረስ ሲረመርሙት አምሽተው ታላቅ ጀብዱ ፈጽመው ተመልሰዋል። ከዘመቻ አርበኛ ደማሊ አባናደው ማግስት ፋሽስቱ አገዛዙ ቤት አማራ ከነበሩት እዞች በተጨማሪ 2 እዝ በማስገባት ወረራ ቢያደርግም ምኒልክ ዕዝ ጠላትን ወደሚገባበት ወረዳ በማስገባት ወደ ደፈጣ ውጊያ በመግባት ሲያመሽ ደግሞ መደበኛ ውጊያ በማድረግ በርካታ ኃይሉን ሙትና ቁስለኛና ምርኮኛ እያደረገ በተጨማሪም እያስኮበለለ እያፈራረሰው ይገኛል።
በራያ ግንባር ተኩለሽ ላይ በተደረጉ ተጋድሎ አንድ የጠላት ምሽግ ሙሉ በሙሉ ሲሰባበር በርካታ አገዛዙ ወታደሮችም መገደላቸው ታውቋል። በተኩለሽ ዙሪያ በተደረገ ትንቅንቅ የአገዛዙ ኃይል ለወራት ገምቶት የነበረው ጠንካራ የተባለው ምሽግ በዋርካው ምሬ ወዳጁ ልጆች ክንድ በሰዓታት ልዩነት መናድ ችሏል። የጠላት ኃይል የአርሶ አደሮችን የእርሻ በሬ አርዶ ምሽግ ውስጥ እየበላ ባለበት ደመላሾቹ ፋኖች ጠላት ያመጣውን ሙዳ ስጋ ሳይወጥ ተወርውረው ማንቁርቱን አንቀው ሲያናዝዙ ትለዋል። በመርሳ ከተማ አቧሪ ቅዱስ ገብርኤል ቤተክርስቲያን ከ16 በላይ አገዛዙ ወታደሮች አስከሬን ስርዓተ ቀብራቸው ተፈጽመዋል። ወታደሮቹ በሰሜን ወሎ ዞን ሀብሮ ወረዳ ከመርሳ ከተማ በቅርብ ርቀት ልዩ ስሙ ጠዶት ተብሎ በሚጠራው አካባቢ በተደረገ ውጊያ ባለሽርጡ ክፍለ ጦር ፋኖ እርምጃ የተወሰደባቸው እንደሆነም ታውቋል። በፋኖ የተገደሉት ከ16 በላይ አገዛዙ ወታደሮች አስከሬናቸው በመርሳ አቧሪ ቅዱስ ገብርኤል ቤተክርስቲያን መቀበሩ ነው የተገለጸው። የአገዛዙ የኦርቶዶክስ ሃይማኖት ተከታይ ያልሆኑ ወታደሮችን ጭምር ነው ማንም አይከለክለኝም በሚል በቤተ ክርስቲያኗ እንዲቀበሩ ትዕዛዝ የሰጠው። በሰሜን ወሎ ዞን ሀብሮ ወረዳ ከመርሳ ከተማ በቅርብ ርቀት ልዩ ስሙ ጠዶት ተብሎ በሚጠራው ቀበሌ ከዳር 19 2018 ዓ.ም ጀምሮ እስከ ዳር 1 ምሽት ድረስ በተደረገው ውጊያ የአገዛዙ ኃይል ከባድ የሆነ ሰብአዊና ቁሳዊ ኪሳራ መከናነቡን ለማወቅ ተችሏል። በዚህ ቀጠና በጠላት ላይ ልዩ እርምጃ በመውሰድ ድል የተቀዳጀው የአማራ ፋኖ ብሔራዊ ምኒልክ ዕዝ ሽርጥ ለባሹ ኮማንዶ በሚል ቅጽል ስም የሚጠሩት የባለሽርጡ ክፍለ ጦር ፋኖች መሆናቸው ተዘግቧል። በውጊያው በርካታ ቁጥር ያላቸው የአገዛዙ ወታደሮች ሲገደሉ ከሟቾቹ መካከል ከ16 በላይ አስክሬን በመርሳ አቧሪ ቅዱስ ቤተክርስቲያን ነው የተቀበሩት። በዚህ አውደ ውጊያ በደረሰባቸው መራር ሽንፈት የተበሳጩት የአገዛዙ ወታደራዊ አዛዦች መከላከያ ሰራዊቱ ሲዋጋ እናንተ በቂ ገዛ አላደረጋችሁም በሚል 4 የሚሊሻ አባላት ሲረሸኑ በርካታ የሚሊሻ አባላት ደግሞ ለእስር እንደዳረጓቸው ነው ከሚሊሻ ቤተሰቦች የተገኘው መረጃ የሚያመላክተው። በተመሳሳይ ከቀናት በፊት በመርሳ ከተማ ዙሪያ ጦዶት ሚካኤል አካባቢ ላይ በተፈጸመ ደፈጣ ጥቃት በርካታ የአገዛዙ ወታደሮች ሙትና ቁስለኛ የተደረጉ ሲሆን ከደፈጣ ጥቃቱ በኋላ መከላከያ ሰራዊቱ ሲዋጋ እናንተ በቂ ገዛ አላደረጋችሁም የተባሉ መንገድ መሪ የነበሩ የሚሊሻ አባላት መረሸናቸውን ለማረጋገጥ ችለናል። እየተናቁና ምራቅ እየተተፋባቸው የሚላላኩት ወዳደሮቹ የሚሊሻ አባላት ህሊናቸውን ሽጠው የሚያገለግሉት የብልጽግናው ስርዓት ልክ እንደ ሸንኮራ አገዳ አላምጦ እየተፋቸው ቀሪዎቹን ደግሞ እያሰረ ቀሪዎቹን እየረሸነም ቀጥሏል። አገዛዙ ግልገል ፋኖ ብሎ በሚጠራቸው የሚሊሻ አባላት ላይ የሚወስደው ደረቅ እርምጃ ከወትሮ በተለየ ሁኔታ ተጠናክሮ ቀጥሏል ተብሏል። በሌላ የግንባር መረጃ በምዕራብ አማራ ቀጠና ከወንበርማ ወደ ኮኪ ሲንቀሳቀሱ በነበሩ አገዛዙ ወታደሮች ላይ በተከፈተ ድንገተኛ ጥቃት በርካቶች መገደላቸው ታወቀ። ፋኖ ከወትሮ በተለየ ሁኔታ አዳዲስ የጦር ስልቶችን በመጠቀም በጠላት ላይ ከባድ ጥቃት እየሰነዘረ ሲሆን የጸረ አማራው አገዛዝ ተላላኪ ወታደሮች ደግሞ ከወደ ፋኖ የሚሰነዘርባቸውን ጥቃት መቋቋም ከብዷቸው ብትንተናቸው እየወጣ መሆኑ ተረጋግጧል። ይህ ሁኔታም አገዛዙ እየተንኮታኮተ መሆኑን በግልጽ ያሳየ ሲሆን በአንጻሩ ደግሞ የፋኖ ኃይሎች ከኢትዮጵያ አልፎ ለምስራቅ አፍሪካ እንደ ምሳሌ የሚቆጠሩ የነጻነት ታጋዮች መሆናቸውን አስመስክረዋል። የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 55ኛ ክፍለ ጦር በአገዛዙ ጥምር ጦር ላይ ድል ተቀዳጅቷል። የቢትወደድ አያሌው መኮንን አናብስቶች በአቸፈር ወንድዬ ጠላት ወደ አውትሌክ ከተማ በመውረድ አፈና ለማድረግ ሙከራ ያደረገ ሲሆን 105ኛ ኮር 55ኛ ክፍለ ጦር በተጠና ኦፕሬሽን የመጣውን የጠላት ኃይል ቀጥቁጣት በመቅጣት ወደ መጣበት መልሰውታል። ዛሬ ህዳር 4 2018 ዓ.ም በንጋት ጭንባ ከተማ መሽጎ ያለው ያረጋ ከበደ አድማ ብተናም በፋኖ ከበባ ተፈጽሞበት አብዛኛው አድማ ብተና ሙትና ቁስለኛ ተደርጓል። በአውደ ውጊያው ላይ ቁጥር በውል ያልታወቀ አድማ ብተና ሲሰናበት በርካታ አድማ ብተና ኃይል ደግሞ ቁስለኛ ተደርጎ ወደ ዱር ቤቴና ባህር ዳር ሆስፒታል መወሰዱ ተረጋግጧል። ብልጽግና ሲላላኩት በነበሩ ተላላኪዎች ላይ እርምጃ ወስዷል። 3 የአድማ ብተና አዛዦች በአደባባይ በመከላከያ ሰራዊት ተረሽነዋል። ይህንን ተከትሎ እንዴት አዛዦቻችን ይረሸናሉ ባሉ የአድማ ብተና አባላትና ደረቅ እርምጃውን በወሰዱ በመከላከያ ሰራዊት አባላት መካከል ከባድ ፍጥጫ ተፈጥሯል። በሰሜን ጎንደር ዞን አዳርቃይ ዛሬ የሚያገዛው ሰላም አስከባሪ ኃይል እርስ በርስ ግጭት ውስጥ ገብቶም በርካቶች መሞታቸው ተነግሯል። ግጭቱ የተነሳው ከወንድሞቻችን ጋር መገዳደል ይብቃ፣ የአማራ ህዝብ መከራ ይቁም፣ የእርስ በርስ ውጊያው የሚደረገው የኦሮሞማውን ብልጽግና ስልጣን ለማራዘም ነው፣ ለህዝብ ነው የምትዋጉ እየተባል ህዝባችን እየገደለ ነው፣ በኦሮሚያ ክልል የኦርቶዶክስ እምነት ተከታዮች ግድያ ይቁም፣ ለማን እንደምንዋጋና እንደምንገዳደል አናውቅም፣ ስለዚህ ወንድሞቻችንን አንገልም በማለት ጥያቄ ያነሱ የሰላም አስከባሪ አባላትም እርስ በርስ በከፈቱት ውጊያ መገደላቸውን የተረጋገጠው። ቁጥራቸው በርከት ያሉ የሚሊሻና የሰላም አስከባሪ አባላት በከፈቱት የእርስ በርስ ውጊያ ኃይሉ የተበተነ ሲሆን የአድማ ብተና አባላት ደግሞ ከመከላከያ ሰራዊቱ ጋር ተፋጠዋል። የህዝብን መከራ የምናስጠብቀው ከወንድሞቻችን ፋኖ ጋር በመሰለፍ ካልሆነ ከብልጽግና መንግስት ተለጥፈን እንዳልሆነ በአርሲ የተጨፈጨፉት አማራዎች በቂ ምስክር ናቸው ያሉ የሚሊሻ አባላት በደባርቅ መታሰራቸው ተሰምቷል። በአዳርቃይና ዛሬማ አጅሬ ጃኖራ የተዋቀረው የባዴን ሰራዊት ባደረገው የእርስ በርስ ተኩስ ልውውጥ አብዛኛው መበተኑ ተረጋግጧል። አገዛዙ ብልጽግና በሰሜኑ ጦርነት ስልጣኑን ከመነጠቅ
ከታደግነው በኋላ እንድንፈራርስ ነው ያደረገን። ያን ውለታ ዘንግቶ አሁን ላይ ደግሞ ከህዝብ ጋር ጦርነት እንድንገጥም አድርጎናል በሚል ያገዛዙ ካድሬ የሞገቱ የአድማ ብተና አባላት ደግሞ በባህር ዳር በድብቅ መታሰራቸው ታውቋል። በደብረ ታቦር ከ35 በላይ የአድማ ብተና አባላት ያገዛዙን የጅምላ ጭፍጨፋ በመቃወማቸው ብቻ ዘብጥያ እንዲወርዱ ተደርገዋል። እነዚህ 35 የአድማ ብተና አባላት ከዚህ በፊት ለዞኑ ካድሬዎችና ወታደራዊ አዛዦች ጠንከር ያለ አስተያየት በመሰንዘራቸው መታሰራቸው የተነገረው። እኛ አማራን እየገደልን እንዴት ለአማራ ህዝብ እየታገላችሁ ነው እንባላለን? እኛ እየታገልን ያለነው ለመንግስት ወንበር መጽናት ነው በሚል ካድሬዎቹንና ወታደራዊ አመራሮችን በአጽንኦት ሞግተዋል። ነገ ፋኖ ብናሸንፍ አብይ አህመድ እኛን ያጠፋናል፣ ይህ እንደሚሆን ደግሞ የሰሜኑ ጦርነት አስተምሮናል በማለት ሀሳባቸውን የገለጹ የአድማ ብተና አባላት በደብረ ማርቆስ መታሰራቸው ተረጋግጧል። ሁሌም በሆዳችን በመገዛት ህዝባችን ሎሌ ማድረግ ይብቅ ያሉ የአድማ ብተና አባላት መበራከታቸውን ተከትሎ የክልሉ ብአዴን ጭንቅ ውስጥ ገብቷል ተብሏል። ይህንን ኮምጠጥ ያለ ጥያቄ ላረጋ ከበደ ያቀረቡት በደብረ ማርቆስ ከተማ ስምሪት የተሰጣቸው የአድማ ብተና አባላት ሲሆኑ አዳሩን ተሰውረው አድረዋል ተብሏል። የአብይ አህመድ አሊ አገዛዝ ለክልሉ ህዝብ የማይበጅ ጅምላ ጨፍጫፊ መሆኑን የተረዱ የአድማ ብተና አመራርና አባላት እየተለቃቀሙ መታሰራቸው ደግሞ በሰራዊቱ በኩል ጠንከር ያለ ተቃውሞ ተነስቷል። ይህ የአድማ ብተናው የተቃውሞ እንቅስቃሴ መስፋፋቱ ደግሞ አገዛዙን አስፈርቷል። በዚህ የሚቀጥል ከሆነ አድማ ብተናው ሊበተን ይችላል ሲል ከባህር ዳር ዝክረ ሰማዕታት ስምሪት ላይ ያለ የውስጥ ምንጫችን መረጃውን አጋርቶናል። የተጀመረው የህልውና ትግል በድል እንዲጠናቀቅ የፋኖ አመራሮች ከሰራዊቱና ከህዝቡ የሚቀርብላቸውን የአንድነት ጥያቄ በአጭር ጊዜ መመለስ አለባቸው ተባለም። አገዛዙን ለማሸነፍ በወታደራዊ ዝግጅት በቂ አቅም እንዳለው ያስመሰከረው ፋኖ ትግሉን ለማሸነፍ አንድነት ያስፈልጋል ሲል ከስር ያለው ሰራዊትና ህዝቡ በአመራርነት ስፍራ ላይ የተቀመጡትን አታጋዮች በተደጋጋሚ እየጠየቀ ይገኛል። በህልውና ትግል ውስጥ ወጥ የሆነ አደረጃጀት ባለመፈጠሩ አገዛዙ እፎይታን ያገኘ ሲሆን፣ በተመሳሳይ በህዝብ ላይ እየደረሰ ያለው መከራ ግን ተባብሶ ቀጥሏል። ፋኖ ትግሉን የሚያሸንፍበት ብቸኛው አማራጭ አንድነት በመሆኑ የፋኖ አመራሮች በአንድነቱ ጉዳይ ትኩረት ሰጥተው መስራት አለባቸው ተብሏል። ህዝቡና ሰራዊቱ ስለ አንድነቱ በተደጋጋሚ ጊዜ ጥያቄ እያነሳ ሲሆን የፋኖ አመራሮች ግን የህዝቡንና የሰራዊቱን ጥያቄ እስካሁን ድረስ መመለስ አልቻሉም። አንድነቱ በተራዘመ ቁጥር በህዝቡ ላይ የሚደርሰው መከራና እንግልት ተባብሶ ቀጥሏል። የህዝቡን መከራና ችግር ለመቀነስ የፋኖ አመራሮች አንድነቱን በአጭር ጊዜ ማጠናቀቅ አለባቸው የሚሉ ወገኖች ተበራክተዋል። በድጋሚ የጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ ለዛሬ ህዳር 4 2018 ዓ.ም ለምሽት ያዘጋጀንላችሁ አበይት መረጃዎች የተከታተላችሁትን ይመስል ነበር። ከኛ ጋር ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ጤና ይስጥልኝ።